ዓለማችን ጉራማይሌ ናት። አንዱ የሚበላው ቁራሽ አጥቶ በረሃብ ሲሞት፣ ሌላው ጧት ቁርሱን ዱባይ ለራት ደግሞ ሌላ ሀገር ላይ ይገኛል። ወላጆችን ሆስፒታል ለማድረስ መንገድ ጠፍቶ እናቶች በሚሞቱበት በዚችው ዓለማችን መሬት አይንካኝ የሚያስብሉ ዋጋቸው የአንድ አፍሪካዊት ሀገርን ዓመታዊ በጀት በሚሆን ገንዘብ ቅንጡ ተሽከርካሪዎችን አማርጠው መግዛት ብቻ ሳይሆን ቤታቸው ደርድረው ማየት ሆቢያቸው የሆኑ መልቲ ቢሊዮነሮች ይገኛሉ። እነዚህ ቢሊዮነሮች የሚያደርጉት የሚፈጽሙት ሁሉ እንደኛ ላሉ ሀገራት ለማመን የሚከብድና አጃይብ የሚያሰኝ ነው። አሁን ደግሞ ፕራይቬሲ የዘመኑ የሀብት ማሳያ ሆኗል። ቢሊዮነሮች የሚነዱት መኪናና ጀት፣ መርከብና ሌሎችም የቅንጦት ማሳያዎች ሌሎች የማይጠቀሙባቸውና እነሱ ብቻ ያላቸው እንዲሆኑ ይፈልጋሉ። ለዚህም እጅግ ውድ በሆነ ዋጋ መኪኖችን፣ ቤቶችን፣ ጀቶችን፣ ጀልባዎችንና ሌሎች ቅንጡ ነገሮችን ይገዛሉ። ከነዚህ ሁሉ የሚለየው ቅንጦት ግን የግል ደሴት ነው። የዘመኑ የቢሊዮነርነት ማሳያ ጥያቄ የግል ደሴት አለ ወይ የሚል ነው። ከኮቪድ ወረርሽኝ በኋላ ደግሞ የደሴት ገበያው ደርቷል። የዓለማችን መልቲ ቢሊዮነሮች የኮቪድ አይነት ወረርሽኝ ዳግም ቢፈጠር በግል ጀታቸው ወደ ደሴታቸው በረው እዛ ለማሳለፍ ሁሉም በየፊናቸው በአስደንጋጭ ዋጋ የግል ደሴቶችን እየገዙ ይገኛሉ። Have you ever dreamt of leaving the daily grind behind and escaping to your own private paradise? ሰላም ጤና ይስጥልን ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን ገንዘባችንን የት እናድርገው የሚሉ ቢሊዮነሮች 100 ሚሊዮን ዶላሮችን ወይም ቢሊዮን ብሮችን አውጥተው ከዓለም ጫፍ እስከ ጫፍ የግል ደሴቶችን ገዝተው ማንም ወደ ደሴታቸው ዝር እንዳይል አድርገው ልብን ቀጥ የሚያደርግ ተፈጥሮ ባላቸው ደሴቶች ላይ እጅግ ቅንጡ ቪላዎችን ሰርተው ከወዳጆቻቸውና ቤተሰቦቻቸው ጋር ዘና ፈታ እያሉ ነው። ብዙ ጊዜ ከህግና ስርዓት ርቀው እጅግ ልቅ የሆኑ ውድ ፓርቲዎችና ድግሶች እንደሚደረጉባቸው ከሚነገርላቸው የግል ደሴቶች መካከልም በዓለም ታሪክ እስካሁን ድረስ እጅግ ውድ የተባሉትን 6ቱን የግል ደሴቶችን እንደሚከተለው እናስቃኛቸዋለን። በአሁኑ ሰዓት ሁነኛ የሀብት መገለጫ የሚባሉት ደሴቶችና የግል ጀልባዎች ናቸው። በተለይ ደሴቶች ከሰፊው ዓለም ሁካታና ግርግር ርቆ ከማያወላዳው ህግና ደንብ ወጥቶ እንዳሻቸው በነጻነት ለመኖር ቱጃሮች ደሴቶችን እየመረጡ ይገኛሉ። ይህን ለማሳካትም ደሴቶችን እየሸመቱ ነው። ከዛም የግላቸው ካረጓቸው በኋላ ባሰቡት መንገድ ያሸበርቋቸዋል። ለመናገር አይደለም ለማመን በሚከብዱ ቅንጡ ነገሮችም የተሞሉ ያደርጓቸዋል። ወደ እነዚህ ደሴቶች እንዲመጡ በባለ ሀብቶቹ የሚፈቀድላቸው ሰዎችም በጣም ውስን ናቸው። በአሁኑ ሰዓትም በዓለማችን ላይ ብዙ የግል ደሴቶች ያሉ ሲሆን ለዛሬም በምቾታቸውና በውበታቸው ዘመናዊና ዘናጭ የሆኑትን መርጠን አሰናድተናል። መጀመሪያ ላይ የምናገኛት ላናይ ደሴት ነው። ደሴቷ ከሃዋይ ደሴቶች ውስጥ 6ኛ ትልቋ ደሴት ናት። የኦራክል መስራች ላሪ ኤሊሰን ከ13 ዓመታት በፊት በ2012 በ300 ሚሊዮን ዶላር የገዛት ደሴት ናት። ላናይ የላሪ ኤሊሰን የልም ከተማ ትባላለች። ከ90 ሺህ ሄክታር መሬቷ 98 በመቶ የላሪ ኤሊሰን ንብረት ነው። ላሪ ኤሊሰን በቅርቡ በጥቂት ቀናት ብቻ 100 ቢሊዮን ዶላር ወይም ደግሞ 150 ቢሊዮን ብር ተጨማሪ ሀብት አግኝቶ በ290 ቢሊዮን ዶላር ጠቅላላ ሀብት ለጥቂት ቀናት የዓለማችን ቁጥር 1 ሀብታም መሆን የቻለ ሰው ነው። ላሪ ሀብታቸውን ለመልካም ዓላማና ምርምር ከሚጠቀሙ ሰዎች አንዱ ነው። በደሴቷ ዋነኛ ዓላማውም የሰው ልጅ ሊኖር ይገባዋል የሚለውን የተደላደለ ሕይወት ማሳያ አድርጎ መገንባት ነው። በደሴቷ 100%
100% ግሪን ኮሚኒቲ የመገንባት ምኞት እንዳለውም ገልጿል። የሰው ልጅ ዘመናዊ ምቾትና የተፈጥሮ ሚዛን አንዱ ካንዱ ሳይጓደል አብሮ መኖር አለበት ይላል። ይህን የሚያሳይ ለሰው ልጅ ለኑሮ ምቹ የሆነች ስፍራ ገነባለሁ ሲልም ላሪ ይደመጣል። ይህንንም ለማሳካት $450 ሚሊዮን ወይም 67 ቢሊዮን ብር አውጥቶ መሰረተ ልማት፣ የእርሻ ስራንና ለኑሮ አስፈላጊ የሆኑ ነገሮችን በሙሉ በደሴቷ አሟልቷል። ሴንሲ ኤጅ የተባለው ላሪ ከጓደኛው ጋር ያቋቋመው ድርጅት በደሴቱ ከሚሰሩ ድርጅቶች መካከል አንዱ ነው። የእርሻ ምርቶችን ለማቅረብ የተቋቋመው የድርጅት ዓላማው ሰዎች ጤነኛ ሆነው ረጅም ዕድሜ እንዲኖሩ ለማገዝ ነው። ከ1600 በላይ የቴስላ ሶላር ፓኔል የተገጠመላቸው ግሪን ሃውሶች ውስጥ ሃይድሮፖሊን የሚባሉ አትክልት መትከያዎች ውስጥ አትክልቶችን በመትከል ካሜራዎችንና ሴንሶሮችን በመጠቀም የተለያዩ አትክልትና ፍራፍሬዎችን ያለምንም ኬሚካል ንክኪ ለማምረት የሚሰራ ነው። በደሴቷ ላይ ከሚገኙ ቅንጡ የቱሪስት መዳረሻዎች መካከል ኖባ የሚባለው የጃፓን ሬስቶራንት ይገኛል። ይህ ሬስቶራንት የጃፓን ምግቦችን የሚያቀርብ ሲሆን ለአንድ ሰው እስከ $1000 ወይም ከ150,000 ብር በላይ የሚያስከፍልም ነው። 2 ፎር ሲዝን ሪዞርቶችም ይገኛሉ። ፎር ሲዝን ሪዞርት ማለት የካናዳ ብራንድ የሆነ ልክ እንደነ ሸራተን፣ ራዲሰን፣ ሃያት ሪጀንሲ ያሉ ዓለም አቀፍ የሆቴል ብራንድ ሲሆን በደሴቷ ላይም 2 ሪዞርቶች አሉት። ሁለተኛ ላይ የምናገኛት ኢንዲያን ክሪክ የተሰኘችውን ደሴት ነው። የቢሊዮነሮች መሸሸጊያ የምትባለው ኢንዲያን ክሪክ ደሴት በዓለም ሁለተኛዋ ውዷ ደሴት ናት። በእርግጥ ደሴቷ እንደሌሎቹ በአንድ ሰው የተያዘች ሳትሆን በአጠቃላይ 41 ሰዎች የሚኖሩባት ናት። ወደ ደሴቷ ለመሄድም ኗሪ መሆን አሊያም በነዋሪዎች መጋበዝ ግድ ይላል። አለበለዛ ወደዛ ዝር ማለት አይቻልም። ማንኛውም አይነት የሚዲያ ተቋምም እንዲገባ አይፈቀድም። በዚህ ደሴት ለመኖር በቅድሚያ መታወቅና ሀብታም መሆን ግድ ነው። በትንሹ መሬት ለመግዛት ቢሊዮነር መሆኑ መታወቅ አለበት። ሚያሚ ፍሎሪዳ የምትገኘው ደሴቷ በአሜሪካ ምድር እጅግ ከፍተኛው ጥበቃ የሚደረግባት መኖሪያ አካባቢ ናት። ጄፍ ቤዞስ፣ ቶም ብራንድ፣ ኢቫንካ ትራምፕ እና ባሏ ጃሬድ ኩሽነር እንደዚሁም ደግሞ ዳቪድ ጉታን አይነት ሰዎች የሚኖሩት በዚች ደሴት ላይ ነው። ከዚህ በፊት ጄዚ እና ቢዮንሴም የሚኖሩት እዚህ ደሴት ላይ ነበር። በአሜሪካ ታሪክ በ2 ሄክታር $105 ሚሊዮን ወይም ደግሞ 16 ቢሊዮን ብር ሪከርድ ዋጋ የተሸጠባትም ደሴት ናት። እያንዳንዱ ነዋሪ የራሱ የባህር ዳርቻና ጎልፍ መጫወቻ ቦታም አለው። ከዚህ በተጨማሪ የደሴቷ ካንትሪ ክለብም በደሴቲቱ ዋነኛ የመኪና መግቢያ ላይ ይገኛል። ካንትሪ ክለብ ማለት በአባልነት ምዝገባ ብቻ መገልገል የሚችሉበት ክለብ ሲሆን በደሴቷ ላይ የሚገኘው ይህ ክለብ ጎልፍ፣ ቴኒስ እና ሌሎች የመዝናኛ አገልግሎቶችንም ይሰጣል። ሶስተኛ ላይ የምናስቃኛችሁ ታርፖን ደሴትን ነው። በ2024 በ150 ሚሊዮን ዶላር የተገዛችው በዚች ሰው ሰራሽ ደሴት ላይ 2600 ካሬ ሜትር ላይ ያረፈ እጅግ ዘመናዊና የቀረሽ የማይባል መኖሪያ ቤት ይገኛል። ይህ ደሴት በፓልም ቢች የሚገኝ ሲሆን ፓልም ቢች ራሱን ችሎ በአሜሪካ ፍሎሪዳ ግዛት ውስጥ የሚገኝ የውሃ ዳር ከተማ ነው። ማንኛውም አሜሪካዊ ቢጠየቅ ለመኖር ከሚመርጣቸው ቦታዎች አንዱ ሲሆን በዚች የደሴት ከተማ የቤት ዋጋው በትንሹ ከ10 ሚሊዮን ዶላሮች ወይም ከ1 ቢሊዮን ብር በላይ ነው። እቺ ደሴት አሜሪካንን በእጃቸው ጠፍጥፈው የሰሩት የነ ሮክፌለር፣ የነ ኬኔዲ እና ካሁኖቹ ደግሞ የነ ትራምፕ ቤተሰቦች የሚኖሩባት ቅንጡ መንደር ናት። ዘመነኞቹ ሲልከን ቫሊ እና የማንሃተን ቢሊዮነሮችም ከፓልም ቢች ጸበል የቀመሱ ናቸው። የዓለማችን ውዱ ቤት ያለውም በዚቹ ታርፖን ደሴት ላይ ነው። ከ150 ሚሊዮን ዶላር በላይ ወይም ደግሞ 22 ቢሊዮን ብር በሆነ ዋጋ በ2024 ለቢሊዮነሩ ሚሼል ዶሬል የተሸጠ ሲሆን በዓለምም ለመኖሪያ ቤት ተብሎ የተከፈለ ከፍተኛው ክፍያ እንደሆነም ታውቋል።
ሲጠበቅ የነበረው ብዙዎቻችሁ የጠየቃችሁት አዲሱ ሳይት ከ33% ቅናሽ ጋር ይዘንሎት መጥተናል። ቤተ መንግስት አቅራቢያ ባረፈው የብዙሃን ትዝታ የያዘው አዋሬ ሳይታችን በካሬ ከ69,000 ብር ጀምሮ ከባለ 1 እስከ ባለ 3 መኝታ ቤቶችን ከዝቅተኛ ወለል አማራጭ ጋር ይዘንሎት ቀርበናል። በተጨማሪም የዲፕሎማቶች መቀመጫ በሆነችው ሳር ቤት ከቫቲካን ኤምባሲ ወረድ ብሎ ከ5,300,000 ብር ጀምሮ ይዘንሎት መጥተናል። ታዲያ እርሶስ ምን ይጠብቃሉ? ውብና ዘመናዊ በሆነው ህንጻችን ላይ በኢትዮጵያ ብር ካለምንም አይነት የገንዘብ ጭማሪ እንዲሁም ከወለድ ነፃ አገልግሎት ጋር አቅርበንሎታል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ከተሰራች 80 ዓመት የሆናት እቺ ሰው ሰራሽ ደሴት አራት ማዕዘን ቅርጽ ያላት ሲሆን በሁሉም አቅጣጫ 1163 ጫማ ርቀት ላይ ከፊቷ የባህር ክፍል አለ። ጠቅላላ ስፋቷም 2.3 ሄክታር ነው። ወደዚህ ደሴት ለመግባት በደሴቷ ነዋሪ ብቻ የተገነባ ድልድይ ይገኛል። ይህ ድልድይ ደሴቷ ከፓልም ቢች ጋር የምትገናኝበት ብቸኛ መንገድ ነው። በደሴቷ ላይ የሚገኘው 2600 ካሬ ሜትር ላይ ያረፈው መኖሪያ ቤት 11 መኝታ ቤት፣ 15 መታጠቢያ ቤት፣ አንድ ቴኒስ መጫወቻ ሜዳ፣ 2 ዘመናዊ መዋኛ የሚገኙ ሲሆን አንደኛው 30 ሜትር ርዝመት ያለውና ከሐይቁ ትይዩ የሚገኝ ነው። ወደ ትልቁ ቤት ሲገባ በቅድሚያ የሚገኘው ሳሎኑ እጅግ ሰፊ ሲሆን በግራ በኩል ከእብነበረድ የተሰራ የእሳት ማሞቂያ አለው። በቀኝ በኩል ደግሞ 12 ሰዎችን የሚይዝ ግዙፍ የምግብ ጠረጴዛ ይገኛል። የቤት ውስጥና የውጭ መኪኖች ሲኖሩት ኦክታጎን ወይም 8 ቅርጽ ያለው ሰፊ የቴኒስ መመልከቻ ሳሎንም አለው። አራተኛ ላይ የምናገኘው ስኮርፒዮስ ደሴትን ነው። የእውቁ ቢሊዮነር አሪስቶትል አናሲስ ንብረት የነበረችውና የግሪክ እንቁ የምትባለው ስኮርፒዮስ ደሴት ወደ ግል ንብረትነት የተቀየረችው በ1963 አናሲስ በ12500 $ ከገዛት በኋላ ነው። ደሴቷ አሸዋ አልነበራትም። አሸዋ አስመጣና ቢች ሰራ። ደን አልነበራትም። ከ200 በላይ የዛፍ አይነቶች አምጥቶ በደን ሸፈናት። በ1968 የቀድሞ የጆን ኤፍ ኬኔዲ ሚስት ጃኩሊን ኬኔዲን ሲያገባ ደግሞ ለጋብቻው የግሪክ ኦርቶዶክስ ቤተክርስቲያንን በደሴቷ ላይ አስገነባ። አናሲስ በ1975 ከሞተ በኋላ ግን ሚስቱም ሆነች ሌላ የቤተሰቡ አባል ወደ ደሴቷ እየሄዱ ማሳለፍና መዝናናት አቆሙ። በዚህ ምክንያት በ2013 ደሴቷን ለሩሲያዊው የማዳበሪያ አምራች ካምፓኒ ባለቤት ለዲሚትሪ ራይቦቬቭ በ153 ሚሊዮን $1 ተሸጠች። የሩሲያዊ ቢሊዮነር መኖሪያው በፈረንሳይ የሜዲትራኒያን ባህር ዳርቻ የምትገኘው የሀብታሞች ከተማ ሞናኮ ሲሆን ወደ ሪል ስቴት እና በአውሮፓ ሊግ የሚታወቀው የሞናኮ ክለብ ባለቤት ነው። በአሜሪካ ፍሎሪዳ ፓልም ቢችን በ95 ሚሊዮን $95 የገዛው ቤትም ከሚታወቁ የቱጃሩ የቅንጡ ህይወት ማሳያዎቹ አንዱ ነው። በአሁኑ ሰዓት ደሴቷን በ200 ሚሊዮን $200 ወይም በ30 ቢሊዮን ብር እያደሳት ይገኛል። በአውሮፓ ህግ መሰረት ደሴቷ ላይ ግንባታ መፈጸም የሚቻለው ካላት 200 ሄክታር 10 ሄክታሩ ላይ ብቻ ነው። የቪአይፒ ሆቴል ግንባታ እንደሚሆን የሚጠበቀው የስኮርፒዮስ ደሴት እድሳት ስፓ ቪላዎች፣ የስፖርት ኮምፕሌክስ፣ የእርሻና የወይን ማሳዎች፣ አምፊ ቲያትር፣ ሄሊኮፕተር ማረፊያ እንዲሁም ደግሞ ትላልቅ ቅንጡ ጀልባዎችን ማሳረፍ የሚችል ወደብም የግንባታው አካል እንደሚሆኑ ተነግሯል። አምስተኛ ላይ የምናስቃኛችሁ በባሃማስ የምትገኘውን ቤል ደሴትን ነው። ቤል ደሴት ስሟ በደንብ የገነነው አስመሳይና ልወደድ ባይ ናቸው የሚባሉት የካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ እና ታዋቂዋ ሙዚቀኛ ኬቲ ፔሪ በጋራ ታይተዋል ከተባለ በኋላ ነው። በ2009 በአጋ ካህን በ100 ሚሊዮን $100 በአሁኑ የብር ምንዛሪ ደግሞ 15 ቢሊዮን ብር የተገዛች በባሃማስ የምትገኝ ደሴት ናት። 349 ሄክታር ስፋት ያላት ደሴቷ ሁለት ሁሉ ነገር የተሟላላቸው መኖሪያ
ቤቶች ሲኖሯት በዙሪያዋም እጅግ ውብ የሆነ የውቅያኖስ እይታና ውቅያኖስ በመጥለቅ መዝናናት የሚቻልበት ስፍራ አለ። ይህም በእጅጉ ተመራጭ አድርጓታል። ምንም እንኳን ንብረትነቷ የአጋ ካን ቢሆንም ከንብረቱ ጀርባ ያለው እጅ ግን የካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ እጅ ነው በማለት በርካቶች አስተያየታቸውን ይሰጣሉ። ስድስተኛ ላይ የምናገኛት ቫቱቫራን ደሴት ነው። 155 ሚሊዮን ዶላር በእኛ ስንመነዝረው ደግሞ 23 ቢሊዮን ብር ተመን ያላት ይቺ ደሴት ፊጂ በሰሜን አሜሪካና በእስያ መካከል በፓስፊክ ውቅያኖስ ላይ የምትገኝ በውበት የተኳለች የደሴቶች ስብስብ ሀገር ናት። ዋናዋ የቫቱቫራ ደሴት 1200 ሄክታር ስፋት ሲኖራት የኖራ ተራሮች፣ ጥቅጥቅ ያለ ደን፣ በተፈጥሮ ነጭ አሸዋ ያለው ቢችና ንጽህናው የተጠበቀ የውቅያኖስ መዋኛ ስፍራ አላት። በደሴቷ ላይ 3 ቪላዎች የሚገኙ ሲሆን ሶስቱም በራሳቸው መንገድ ወደ ውቅያኖሱ መግቢያ ያላቸው። በቪላዎቹ የሚያርፉ እንግዶች የራሳቸው የማሳጅ ማረጊያ ቦታ ያላቸው ሲሆን የምግብ መስተንግዶን የሚያገኙት ደግሞ ከውቅያኖስ ከተጠመዱ ፍሬሽ አሳዎች አሊያም ከደሴቷ ላይ ከተመረቱ ኦርጋኒክ ምርቶች ብቻ ነው። በእንጨት የበሰለ ፒዛ፣ ጁስ እና በቤት ውስጥ የሚሰሩ የተለያዩ የማርማራታ ጣዕሞችን እንደ ልብ ያገኛሉ። በቪላዎቹ ያረፉ እንግዶች 11 ሜትር ርዝመት ባላት ናይድ በተባለች የሽርሽር ጀልባ ውቅያኖሱን በመቅዘፍ አሳ ማጥመድም ይችላሉ። ባለ 4 ጉድጓድ የጎልፍ ሜዳና በቅርብ ወደሚገኙ ሰው ወደሌለባቸው ደሴቶች ሄደው መዝናናትም የሚችሉባት ናት። ሰባተኛ ላይ የምናገኛት የአስማተኛው ቤት በመባል የምትታወቀውን ሙሻካይ ደሴትን ነው። ሙሻካይ ደሴት በባሃማስ በካሪቢያን ደሴቶች ላይ የምትገኝ ሲሆን ጠቅላላ ስፋቷ 700 ካሬ ነው። በ150 ሚሊዮን ዶላር በእኛ ሲመነዘር ደግሞ በ22 ቢሊዮን ብር የተገዛችው ይቺ ደሴት የአሜሪካዊው አስማተኛ የዳቪድ ኮፐርፊልድ ንብረት ናት። ኮፐርፊልድ ለአንድ ዝግጅት 33 ሚሊዮን ትኬቶችን በመሸጥና በሌሎችም የዓለም ክብረ ወሰንን ይዞ ጊነስ ወርልድ ሪከርድ ላይ ስሙ የሰፈረ አስማተኛና ቢሊዮነር ነው። በአሁኑ ወቅት ሙሉ ለሙሉ የግል ሪዞርት የሆነችው ደሴቱ በአንድ ጊዜ 24 ሰዎችን የምታስተናግድ ሲሆን ለአንድ ምሽት አዳርም $50,000 ወይም ደግሞ 7.5 ሚሊዮን ብር ይከፈልባታል። ወደዚች ደሴት ገንዘብ ስላለውና ቡክ ማድረግ ስለተቻለ ብቻ ዝም ብሎ አይገባም። ወደ ደሴቷ የሚመጣው ሰው ሁሉ ተመርጦና ተጋብዞ ብቻ ነው የሚገባው። በሪዞርቱ ኃላፊዎች ምርጫ መሰረት ለአንድ አዳር እስከ $52,000 ወይም እስከ 8 ሚሊዮን ብር ድረስ የሚከፈልባት ደሴቷ ከህንድ እስከ ግብጽ፣ ከባሊ እስከ ካሪቢያን ድረስ ያሉ የአስማት ተረቶችንና አባባሎችን በሚያስታውሱ ነገሮች የተሞላች ናት። በደሴቷ ላይ የሚገኙ 5 ቪላዎችም በባሪያ አሳዳሪነት ዘመን እንደነበሩትና እርሻ መሃል እንደሚሰሩት ቪላዎች አይነት ሲሆኑ በውስጣቸው የያዟቸው ዕቃዎች ደግሞ ከራሱ ከዴቪድ ኮፐርፊልድ ኢንተርናሽናል ማጂክ ሙዚየም ስብስቦች የተቀዱ ናቸው። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።